ሰላም ጤና ይስጥልን ውድ የህብረት ስራ ማህበራችን ቤተሰቦች የአሚጎስን ሳምንታዊ ዜና ይዤላችሁ ቀርቤያለሁ። ከዜናዎቹ ጋር ስምረት ሙሉጌታ ነኝ። አብራችሁን ቆዩ። የአፍሪካ የቁጠባና ብድር ህብረት ስራ ማህበር ብሔራዊ ማህበር ኮንፌዴሬሽን አኮስካ ዋና ዳይሬክተር በአሚጎስ የገንዘብ ቁጠባና ብድር ህብረት ስራ ማህበር በመገኘት ጉብኝት አደረጉ። የአፍሪካ የቁጠባና ብድር ህብረት ስራ ብሔራዊ ማህበር ልዑካን ቡድን በኢትዮጵያ ያለውን የፋይናንስ ስርዓት ለማወቅና ለመገምገም ሰኔ 17 ቀን 2017 ዓ.ም አዲስ አበባ በመምጣት በሀገራችን ካሉ የገንዘብ ቁጠባና ብድር ህብረት ስራ ማህበራት መካከል አሚጎስን መርጠው ጉብኝት አድርገዋል። በጉብኝቱም የአፍሪካ የቁጠባና ብድር ህብረት ስራ ብሔራዊ ማህበር ኮንፌዴሬሽን አኮስካ ዋና ዳይሬክተር የሆኑት ሚስተር ጆርጅ ኦምባዶ እንዲሁም የኢትዮጵያ ህብረት ስራ ኮሚሽን የፋይናንስ ልማት መሪ ስራ አስፈጻሚ የሆኑት አቶ ብርሃኑ ዱፌራ በአሚጎስ የገንዘብ ቁጠባና ብድር ህብረት ስራ ማህበር የተሳካ ጉብኝት አድርገዋል። በጉብኝቱ ወቅትም የአፍሪካ የቁጠባና ብድር ህብረት ስራ ብሔራዊ ማህበር ኮንፌዴሬሽን አኮስካ ዋና ዳይሬክተር የሆኑት ሚስተር ጆርጅ ኦምባዶ የ2025 የአፍሪካ ቁጠባና ብድር ህብረት ስራ ዘርፍ የአመራሮች ሬጉላቶሪ ጉባኤ ለመሳተፍ መምጣታቸውንና አጋጣሚውን በመጠቀም አሚጎስ የገንዘብ ቁጠባና ብድር ህብረት ስራ ማህበርን መጎብኘታቸውን በመግለጽ ህብረት ስራ ማህበሩን በመጎብኘታቸው የተሰማቸውን ደስታ እንደሚከተለው ገልጸዋል። 2025 has been declared by the UN as the International Year of Cooperatives. በ2025 ዓለም አቀፍ የህብረት ስራ ማህበር እንደ አፍሪካ ቁጠባና ብድር ህብረት ስራ ማህበር በአፍሪካ አህጉር ውስጥ ያሉ ተመራጭ ክሬዲት ዩኒየንና ሳኮችን አስጎብኝተናል። ዛሬ አፍሪካ ላይ ካሉት ሀገራት ከቀኝ ግዛት ነፃ በመሆንና በማራቶን ወይም በአትሌቲክስ የምትታወቅ በተጨማሪም በገበሬ ህብረት ስራ ማህበራት ውስጥ ቡና በበቂ ሁኔታ የሚመረትባት ሀገር ኢትዮጵያ ውስጥ እንገኛለን። ምርጥ ቡና ከፈለጋችሁ ኢትዮጵያ ነው። So today we are with ዛሬ የምንገኘው በአሚጎስ የገንዘብ ቁጠባና ብድር ህብረት ስራ ማህበር ነው። አሚጎስን የመረጥነው በኢትዮጵያ ውስጥ ካሉ ሳኮዎች በትንሽ ዓመታት ውስጥ ተወዳዳሪ በመሆኑና በማህበረሰቡ ላይ ትልቅ ተጽዕኖ ፈጣሪ በመሆኑ ነው። ያም በአፍሪካ ውስጥ ብቻ ሳይሆን በዓለም አቀፍ ደረጃ ነው። አሁን ከአሚጎስ ዋና ስራ አስኪያጅ ጋር እገኛለሁኝ። ስላደረጉልን ትልቅ አቀባበል አመሰግናለሁ። በተያያዘ ዜና የኢትዮጵያ ህብረት ስራ ኮሚሽን የፋይናንስ ልማት መሪ ስራ አስፈጻሚ የሆኑት አቶ ብርሃኑ ዱፌራ በኢትዮጵያ ውስጥ ከ20 ሺህ በላይ የህብረት ስራ ማህበራት መኖራቸውንና 125 ህብረት ስራ ዩኒየን መኖራቸውን በመግለጽ ህብረት ስራ ማህበራቱ 8.3 ሚሊዮን አባላት እንዳላቸው ገልጸዋል። ዝርዝሩን ተከታትለን እንመለስ። I think in Ethiopia, SACCOs are doing a wonderful job, and they are growing in terms of numbers as well as. ኢትዮጵያ ሁሉም የምታማክል ናት ማለት ይችላሉ። በተለይ በቁጠባና ብድር ይህንን ስል ከ20 ሺህ በላይ የቁጠባና ብድር ህብረት ስራ ማህበራት በሀገራችን ይገኛሉ። 128 የሚሆኑ ዩኒዮኖች አሉ። እነዚህ የህብረት ስራ ማህበራት በቀጥታ 8.3 ሚሊዮን ሰዎችን ተደራሽ አድርገዋል። ያ ማለት 32% የሚሆነውን ህዝባችንን የህብረት ስራ አባል ነው። አባላቶቻችን ንቁ ናቸው። ምክንያቱም ቁጠባቸውም ሳያቋርጡ የሚቆጥቡ በመሆናቸው ከቆጠቡ ደግሞ የብድር ተጠቃሚ ይሆናሉ። ለቁጠባና ብድር ህብረት ስራ ማህበራት አባላቶቻቸውን በከፍተኛ ሁኔታ ችግራቸውን ፈተውላቸዋል። በኢትዮጵያ የተገደበ የፋይናንስ አካታችነት በመኖሩ መንግስት ትኩረት ሰጥቶ የፋይናንስ አካታችነት ላይ እየሰራ ይገኛል። የህብረት ስራ ማህበሩ ስራ አስፈጻሚ የሆኑት አቶ ፍጹም አብርሃ አሚጎስ ከተመሰረተ 12 ዓመታትን ማስቆጠሩንና በዚህ ጊዜያት ውስጥ ከ6 ቢሊዮን ብር በላይ ለአባላቶቹ ብድር መስጠቱን በመግለጽ አሁን ላይ ከ10 ሺህ በላይ አባላቶች እንዳሉትና አሚጎስ ብቁ የሆኑ 167 ሰራተኞች በስሩ ቀጥሮ እያስተዳደረ እንደሚገኝ ገልጸዋል። Amigos started before 12 years with 3 firms and we አሚጎስ ከተመሰረተ 12 ዓመት አስቆጥሯል። ሲመሰረት በ9 ሺህ ብር ካፒታል ነበር የመሰረት ነው። 20 ሰዎች ነን። ከዛ በመቀጠል ግን የአባላቱ ቁጥር በየአመቱ እየጨመረ መጥቷል። አሁን ላይ ከ10 ሺህ በላይ አባላቶች አሉ። እስካሁን ባለው ጉዟችን 6 ሚሊዮን ብር ብድር መስጠት ችለናል። ይህም በቀጥታም ይሁን በተዘዋዋሪ ለ20 ሺህ ሰዎች የስራ ዕድል መፍጠር ችለናል ማለት ነው። ወደ 160 ሰራተኞች አሉን። ከ50% በላይ የሚሆኑት ሰራተኞች ደግሞ ሴቶች ናቸው።
በሚስተር ፍራንክ ሙሰኒ የተመራው ልዑካን ቡድን በአሚጎስ የገንዘብ ቁጠባና ብድር ህብረት ስራ ማህበር በመገኘት ጉብኝት አደረገ። የአፍሪካ የቁጠባና ብድር ህብረት ስራ ብሔራዊ ማህበር ኮንፌዴሬሽን አኮስካ የፋይናንስ ኦፊሰር ሚስተር ፍራንክ ሙሰኒ የተመራው ልዑካን ቡድንና በኬንያ የሚገኘው ፖሊስ ዲቲ ቁጠባና ብድር እንዲሁም ባንዳሪ የገንዘብ ቁጠባና ብድር ህብረት ስራ ማህበር በአሚጎስ ዋናው ቢሮ በመገኘት ጉብኝት አድርገዋል። በአፍሪካ የቁጠባና ብድር ህብረት ስራ ብሔራዊ ማህበር ኮንፌዴሬሽን አኮስካ አስተባባሪነት የፖሊስ ዲቲ ቁጠባና ብድር ባንዳሪ ቁጠባና ብድር የ2025 የአፍሪካ የቁጠባና ብድር ህብረት ስራ ዘርፍ የአመራሮች ሬጉላቶሪ ጉባኤ ለመሳተፍና የአሚጎስ የዲጂታል ፋይናንሻል አገልግሎት እድገትና በዲጂታል ትራንስፎርሜሽን ረገድ ያሉ ተሞክሮችን ለመካፈል የሚያስችላቸው ጉብኝት አድርገዋል። የህብረት ስራ ማህበራችን ስራ አስፈጻሚ የሆኑት አቶ ፍጹም አብርሃ ከፍተኛ ልዑካን ቡድኑን ተቀብለው ያነጋገሩ ሲሆን በተለይም ህብረት ስራ ማህበሩ ፈጣን እድገት፣ የዲጂታል ትራንስፎርሜሽን ስትራቴጂ እይታ እንዲሁም ህብረት ስራ ማህበሩ አሰራርና አባላት ላይ ያለው ከፍተኛ ሚናን ገልጸዋል። የልዑካን ቡድኑ አባላትም አሚጎስ እየሰጠ ያለውን አገልግሎት የቴክኖሎጂ አጠቃቀም በማድነቅ ጠንካራ ኢኮኖሚ ለመገንባት እየተደረገ ያለውን ቁርጠኝነት ማሳያ ስለመሆኑ ያላቸውን አድናቆት ገልጸዋል። የልምድ ልውውጡ ዋና ትኩረት አሚጎስ በሚሰጣቸው አገልግሎቶች ዙሪያ የህብረት ስራ ማህበሩ አባላት አገልግሎት እርካታ፣ በህብረት ስራ ማህበሩ እድገት ላይ የስራ አመራርና በተለይም ህብረት ስራ ማህበሩ ራሱ አበልጽጎ በሚጠቀመው ቴክኖሎጂ ዙሪያ የህብረት ስራ ማህበሩ የኤምአይኤስ ዲፓርትመንት ኃላፊ የሆኑት አቶ ዜና ሰላም ተስፋዬ እንደሚከተለው ገልጸዋል። The first one is the Amigos core banking system. This core banking system የአሚጎስ የኮር ባንኪንግ ሲስተም በራሱ በአሚጎስ ሰራተኞች የበለጸገ ሲሆን ጠቅላላ የፋይናንስ አሰራሮች የሚሰሩበት ሲሆን በተቋሙ ሰራተኞች መበልጸጉ አዳዲስና ተጨማሪ ፊቸሮች ሲኖሩ መጨመር፣ ማስተካከል ይቻላል። ሲስተማችን ምንም አይነት የደህንነት ስጋት የለበትም። ምክንያቱም ከመረጃና ደህንነት ጋር በጋራ ስለምንሰራ የደህንነት ስጋት የለብንም። ይሄ ሲስተም የአባላትን ሙሉ መረጃ፣ የብድር አካውንት፣ የቁጠባ፣ የሼር፣ የሌጀር ጆርናል ኢንትሪዎች በአጠቃላይ ሙሉ አገልግሎትን የሚሰጥ ሲስተም ነው። የህብረት ስራ ማህበሩን አመሰራረት እንዲሁም አሁን ላይ እየሰጠ ስላለው አገልግሎት የህብረት ስራ ማህበሩ ምርምርና ልማት ዳይሬክተር የሆኑት ዶክተር ጎይቶም ገብረመድህን እንደሚከተለው ገልጸዋል። አሚጎስ is to mean friends in Spanish. አሚጎስ ማለት ጓደኛሞች ማለት ነው በስፓኒሽ። እንደ ኢትዮጵያን አቆጣጠር 2005 ዓ.ም የተመሰረተና 12 ዓመታትን ያስቆጠረ የህብረት ስራ ማህበር ነው። አሚጎስ በ9,000 ብር ካፒታል በአራዳ ክፍለ ከተማ በ20 ባለራዕዮች ተመሰረተ። አሁን ላይ በመላው ኢትዮጵያ ክፍል መስራት የሚችልበትን ፍቃድም አግኝቷል። አሚጎስ 3 ቢሊዮን ብር ካፒታል 10,000 አባላት በመያዝ ባሳለፍነው 12 ዓመታት 6 ቢሊዮን ብር ብድር መስጠት ችሏል። 163 ሰራተኞችም አሉት። በመጨረሻም ከልዑካን ቡድኖቹ ለተነሱ ጥያቄዎች የህብረት ስራ ማህበሩ ስራ አስፈጻሚ የሆኑት አቶ ፍጹም አብርሃ ምላሻቸውን ሰጥተዋል። We have three main goals regarding the product quality and service, regarding the governance and management, and the institutional sustainability. ሶስት ዋና ዋና ጎሎች አሉን። አንደኛው ያው ምርትና አገልግሎታችን ላይ ነው። ሁለተኛው መልካም አስተዳደርና አሰራር ላይ፣ ሶስተኛው ደግሞ ተቋማዊ ቀጣይነት ላይ። በእነዚህ ጎሎች ውስጥ ስትራቴጂዎችን ቀርጸናል። ሼር አክሲዮን 150 ሚሊዮን ብር ትርፍ አስመዝግበናል። ለአባላቶቻችን ያው ባላቸው ሼር መጠን 53% ትርፍ አከፋፍለናል። ያው 30% ለተቋሙ ተቀማጭ አድርገናል። አሚጎስ የገንዘብ ቁጠባና ብድር ህብረት ስራ ማህበር ከኖታካር ጋር በተደረገ ስምምነት መሰረት በከተማዋ ለሚገኙ 26 አባላቶቹ የኤሌክትሪክ መኪና ርክክብ አድርጓል። የአሚጎስ ሰሜን ዲስትሪክት ኃላፊ የሆኑት አቶ ደስታ ገብረ ጻድቅ ላለፉት 12 ዓመታት አሚጎስ አባላቱን ሲያስቆጥብና ብድር እንዲወስዱ ሲያበረታታ ቆይቷል። አሁን ላይ 26 የአሚጎስ አባላት የቤት መኪና ብድር ተጠቃሚ ሲሆኑ ለአራተኛ ጊዜ መኪና ለአባላቶቹ አስረክቧል። የኖታ የኤሌክትሪክ መኪና አስመጪ ስራ አስኪያጅ የሆኑት አቶ አሰፋ ግዳይ በበኩላቸው ተሽከርካሪዎቹ በሰዓቱ ለማምጣት የሚያስችል የገንዘብ ድጋፍ ላደረገላቸው አሚጎስ የገንዘብ ቁጠባና ብድር ህብረት ስራ ማህበር ልባዊ ምስጋናችንንና አድናቆታችንን መግለጽ እንፈልጋለን በማለት ገልጸዋል። የዕለቱ የክብር እንግዳ የመቀሌ ከተማ የትራፊክ ቁጥጥር አስተባባሪ ኮማንደር ኃይለማርያም ደበሳይ በበኩላቸው አሚጎስ የገንዘብ ቁጠባና ብድር ህብረት ስራ ማህበር ከኖታ ኤሌክትሪክ መኪና አስመጪ ጋር ያደረገውን በማመስገን የከተማችንን ማህበረሰብ የታክሲ ችግር ስለገጠመው በቀጣይም የኤሌክትሪክ ታክሲዎችና አውቶቡሶችን ማቅረብ እንደምትቀጥሉ ተስፋ እናደርጋለን ብለዋል።
በሌላ በኩል ደግሞ የህብረት ስራ ማህበሩ አባል የሆኑት አቶ ካህሳይ ያሱ አሚጎስ ለአባላቱ ከሌሎች የቁጠባና ብድር ህብረት ስራ ማህበራት በተለየ ቀልጣፋ የፋይናንስ አገልግሎት የመኪና ባለቤት በመሆናቸው የተሰማቸውን ደስታ ገልጸዋል። ውድ የህብረት ስራ ማህበራችን ቤተሰቦች የአሚጎስን ሳምንታዊ ዜና እንዲሁም ልዩ ልዩ መረጃዎች ለመከታተል የህብረት ስራ ማህበራችንን ማህበራዊ ትስስር ገጽ ላይክ፣ ፎሎ እና ሰብስክራይብ በማድረግ እንድትከታተሉ እንጋብዛለን። ሰናይ ሳምንት።